ቀይ ልብስ አለበሱት ይላል። ያው እንግዲህ አምላካችን ልብሱን ገፈውታል። ልብሱን ገፎ እጣ ተጣጥለው ለራሳቸው ወሰዱ። ቀይ ልብስ ደግሞ አለበሱት ማለት ነው። ተዘባበቱበትም፣ በላይ ተፉበት፣ ዘንጉንም ነቅንቀው ራሱን መቱት። አምላካችን እንግዲህ ምንም የሚያስተፋ ነገር ያደረገ አይደለም። መልኩም እንኳን ምራቃችን ልንተፋ ሰው መልኩን ለማየት የሚጎመጀው የነበረውን ገርፈው መልክ እንደሌለው አድርገው ደግሞ በዚህ መልኩ አሰቃዩት ማለት ነው እና ተፉበት። አምላካችን እንኳን አይነ ስውሩን ለማዳን ብሎ ጭቃ ላይ ነው መሬት ላይ ነው እንጂ የተፋው ፊት ላይ አልተፋም። ግን እነዚህ ክርስቶስ ሊያድናቸው ቢመጣ እንኳን ራሱ ላይ ተፍተውበታል ማለት ተዘባብተውበታል። ከተዘባበቱም በኋላ ልዩ ልብስን ተገርፈው ልዩ ልብስ ገፈው ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። ሲወጡም ስምዖን የሚባል ቂሬናዊ ሰው አገኙት። መስቀሉን ይሸከም ዘንድ ያስገደዱት። ትርጓሜውም የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ ደረሱ። ከሐሞትም ጋር የተቀላቀለ ወይንንም ሊጠጣ አቀረቡለት። ቀምሶም ሊጠጣ አልወደደም። በዚህ መልኩ ስምዖን ቂሬናዊ መስቀልን በመሸከም ጌታችንን ያገዘው ነው ማለት ነው። አምላካችን ምን እያለ ነው ቢባል መስቀል በስምዖን በኩል አስተላለፍ ያለው እያለ ነው። ንሳ በፋታዊ ዜማን ወይም በቀኙ በተሰቀለው በኩል ንሳን አስተላለፈ ለቤተ ክርስቲያን። በስምዖን ቂሬናዊ በኩል ደግሞ መስቀልን አስተላለፈ ለቤተ ክርስቲያን። እናቱን ደግሞ በዮሐንስ በኩል አስተላልፏል። ጌታችን ስለመሰቀሉ በመስቀሉ ጊዜ እጣ ተጣጥለው ልብሱን ተካፈሉ። ይህም ልብሶች ለራሳቸው ተካፈሉ። በቀሚሴም ላይ እጣ ተጣጣሉ ያለው የመጽሐፍ ቃል ይፈጸም ዘንድ በነቢዩ ዳዊት ይሄ ተቀምጦ ነበርና በዚያ ትንቢት የነበረው እንዲፈጸም ልብሱ ላይ እጣ ተጣጥሎለታል። አሁን ዓለም ቀሚሱን ለመሳለም ለመዳሰስ ለመንካት በጣም ከፍ ያለ ወረፋ 14 15 ዓመት ወረፋ እንዳለ ይናገራሉ አባቶች ማለት ነው። እና የሚል የክሱን ጽፈት ጻፈው አኖረው። ያን ጊዜም ሁለት ወንበዴዎች አንዱን በቀኙ አንዱን በግራ ከሱ ጋር አሰቀሉት። ለምንድን ነው አምላካችን በወንበዴዎች መካከል የተሰቀለው ቢባል እነርሱ የመጀመሪያው ፊት ለፊት ላይ ያለው ከጎን ያለው ምንድነው ወንበዴ፣ ከጎን ያለው ምንድነው፣ ከግራ ያለው ምንድነው ወንበዴ፣ ከቀኝ ያለው ምንድነው ወንበዴ፣ ከማል ያለው ምንድነው ሽፍታ፣ ራሱ የወንበዴዎች አለቃ እንዲሉ ነበር። አምላካችን ግን በቀኝ ያለው ንስሐ ገብቶ መንግስተ ሰማያት ሲገባ፣ በግራ ያለው በኃጢአቱ ጸንቶ ወደ ሲኦል ሲወርድ እንመለከታለን። ስለዚህ መስቀል ላይ ፍርድ ፈረደ አባቶቻችን ይላሉ። እና በእነዚህ በሁለቱ ወንበዴዎች በቀኝና በግራ በኩል ተሰቀለ። የሚጽፉትን ራሳቸውን እየነቀነቁ ይሰድቡት ነበር። የሚያልፉ ሰዎችም ማለት ነው መንገደኞች ምንም በማያውቁት ይሳደቡ ነበር። ቤተ መቅደስን የምታፈርስ ሶስተኛው ቀን የምትሰራ አንተ ወይ ራስህን አድን፣ እግዚአብሔር ልጅ ከሆንክ እስኪ ከመስቀል ውረድ እያሉ ይሳለቁበት ነበር። አምላካችን ግን አምላክ እንደሆነ በመሞት ለማዳን የመጣ እንደሆነ ስለሚያውቅ ምንም ፍርድ አልፈረዱባቸውም ማለት ነው። ምንም አልተናገራቸውም። መውረድም አልፈለገም። ምክንያቱም መከራ ፈርቶ ቢወርድማ አምላክ ሊሆን አይችልም እና አልወረደም። ክርስቲያኖች መውረድ አይገባም ከመስቀል ላይ። መስቀል እኛ በረከት የምናገኝበት ክርስቶስ በዚህ መልኩ አልወረደም። ሲዘብቱ ኃይል ማሳየት አቅቶት ሳይሆን መውረድ አልፈለገም፣ አልወረደም። በእግዚአብሔር ታምኗልና የወደው እንደሆነ አሁን ያድ ነው እያሉ እግዚአብሔር ልጅ ነኝ እያልክ ነበር እስቲ ውረድ እያሉ ይሳለቁበት ነበረ። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ብርሃንን ለሰጠኝ ለእኔ እንዴት እርሱን ራቁቱን አሳየዋለሁ ብላ ፀሐይ ጨለመች፣ ጨረቃ ደም ለበሰች፣ ከዋክብትም ረገፉ ማለት ነው። በዚህ መልኩ ሶስቱ ፍጥረታት ፈጣሪ እንደሆኑ የፀሐይ የጨረቃ ከዋክብት ፈጣሪ እንደሆነ ሲያይ ቀኙ ወንበዴ በቃ ጌታ ሆይ በመንግስት አስበኝ ብሎ ለምኗል። ያንን ደግሞ በሉቃስ ወንጌል ምዕራፍ 24 ላይ እናገኛለን ከቁጥር 43 ላይ እና በዚህ መልኩ ከዛ ከተሰቀለ በኋላ ደሙ ጠብ ሲል ድንጋዩ አለቱ ተሰነጠቀ። ተመልከቱ፣ የክርስቶስ ደም አለትን እንዲሰነጠቅ ያደርጋል። እኛ አጣን ግን ስንጠጣው እኛን አይሰነጥቀንም። በምሕረቱ ብዛት ስለምንቀበለው ማለት በቸርነቱ ብዛት ስለምንቀበለው መሬትን ሰንጠቀ። መቃብራች ተከፈቱ። ከቅዱሳን ቡድኖች ብዙዎች ተነሱ። ከ500 እስከ 600 የሚያህሉ ተነስተዋል። ከመቃብራቸውም ወጡ። ከተንሳኤም በኋላ ወደ ቅድስት ከተማ ገብተው ለብዙዎች ታዩአቸው። የመቶ አለቃውና ከእርሱም ጋር ጌታችን ኢየሱስን ይጠብቁ የነበሩ ግን ንጹሕታው የሆነውን ሁሉ አይተው እጅግ ፈሩ። በእውነት ይህ የእግዚአብሔር ልጅ ነው አሉ። የሆነውን ሁሉ ከሩቅ የሚመለከቱ ብዙ ሴቶች በዚያ ነበሩ። እነርሱም ከገሊላ ጀምሮ ጌታ ኢየሱስን እየተከተሉ ያገለገሉ ነበሩ። ከእነርሱም ማርያም መግደላዊት፣ የያዕቆብ የዮሳ እናት፣ ማርያም የዘብዴዎስ ልጅ እናት ነበሩ። በመሸም ጊዜ ስሙ ዮሴፍ የሚባል ባለጸጋ ሰው ከአርማትያ ሰው መጣ። እርሱም የጌታችን የኢየሱስ ክርስቶስ ደቀ መዝሙር ነበር። እርሱም ወደ ጲላጦስ ሂዶ ጌታ ኢየሱስ ክርስቶስን ስጋውን ለመነ። ጲላጦስም እንዲሰጡ አዘዘ። ዮሴፍም የጌታችን የኢየሱስ ክርስቶስ ስጋ ተቀብሎ በንጹህ በፍታ ገነጸው። ለራሱም ከአለት ባስፈለፈለው በአዲስ መቃብር ቀበረው። ታላቅ ድንጋይም አንከባለው መቃብሩ አፍ ገጥሞ ሄዱ። ከዚያም ማርያም መግደላዊት፣ ሁለተኛይቱ ማርያም በመቃብር ፊት ለፊት ተቀምጠው ነበሩ።
ከአርብም በኋላ ማግስቱ የካህናት አለቆች ፈሪሳውያን ወደ ጲላጦስ ተሰበሰቡ። እርሱም እንዲህ አለ፣ ጌታችን ያም መሳቲ በሕይወት ሳለ በሶስተኛው ቀን እነሳለሁ ያለውን አሰብን። እንግዲህ ደቀ መዛሙርቱ ሌሊት መጥተው እንዳይሰርቁት ለሕዝቡ ምን ከሙታን ተለይቶ ተነስቷል እንዳይሉ እስከ 3 ቀን ድረስ መቃብሩ እንዲጠብቅ እዘዝ። የሁለተኛው በድሉ ከፍተኛው የምትከፋ ትሆናለች። ጲላጦስም ጠባቆች አሏቸው፣ ሂዳችሁ እንደምታውቁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁት ይላል። በዚህ መልኩ የቅዱስ ማቴዎስ ወንጌል ምዕራፍ 27 በዚህ መልኩ የክርስቶስን መከራ መሰቀሉንና መቀበሩን ዮሴፍ አርማትያስ የሚባለው ባለጸጋ ሰው ለራሱ ካስፈለፈለው ከመቃብሩ ላይ ከራሱ መቃብር ላይ እንዳስቀበረ በንጹህ በፍታም ደግሞ በውድ በፍታም እንደገነዘ በዚህ ልክ በመናገር የቅዱስ ማቴዎስ ወንጌል ምዕራፍ 27 በዚህ መልኩ ይጠናቀቃል። ምዕራፍ 28ን እግዚአብሔር ቢፈቅድ ቀጣይ ላይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።